ይሄን ክችን እስኪ ተመልከቱት። እዚህ እስከ ይሄንን ቤት ደግሞ በደንብ ይዩት። እንግዲህ የቦታውን አቀማመጥ ጠበቱን ሁሉን ነገሩን ዞር ዞር እያደረኩ አሳያችኋለሁ። እዚህ ጋር እንዴት ነው አሁን ክችን ይገጠማል ብላችሁ ታስባላችሁ? እኛ ግን ይሄንን ቦታ ከዚህ ወደዚህ ቀይረነዋል። ይሄን የሚያምር ክችን እንዴት እንደሰራ ነው ሂደቱን አሳያችኋለሁ። እስከ መጨረሻው ድረስ አብራችሁኝ ሆኑ። ሰላም የቻናሌ ቤተሰቦች እንዴት ናቸው? ዛሬ የመጣሁት በጣም አስቸጋሪና በጣም ለክችን መግጠም በጣም የማይመች ቦታ ላይ ጠባብ የሆነ ቤት ላይ እንዴት አድርገን የሚያምር ክችን እንደገጠምን ከስር መሰረቱ አሳያችኋለሁ። እናንተም ደግሞ እንዴት አድርጋችሁ ክችን ማሰራት ያሰባችሁበት ቦታ ላይ ቅድሚያ ዝግጅት ማድረግ ያለባችሁን ነገር ከወዲሁ እንድታውቁትና እንድትዘጋጁበት ይረዳችኋል ብዬ ስላሰብኩ ነው በዛሬው ቪዲዮ የመጣሁት። ይሄንን እንግዲህ ቤቱን እንደምታዩት መካከል ላይ ኮለን አለ። ግድግዳው ጠርዙ በጣም አስቸጋሪ ነው። መሬት አቀማመጡ ውሃ ልክ የለውም። ከግድግዳ በኩል ላይ ከፍ ያለ ወደ ታች እየመጣ ስመጣ ነው መሀል ላይ ጉድጉድ ያለ ዙሪያውን ጠርዙ ምናምን የማይመች በተቃራኒ በኩል ራሱ በጣም አስቸጋሪ ነው። እኛ እንግዲህ ይሄንን ሁሉ ለክተን ዲዛይን አውጥተን ከባለቤቱ ጋር ተነጋግረን እንዴት እንደሚያምር ከሙያም አንፃር ከሁሉም ከቤቱ ማቀማመጥ አንፃር በደንብ ከተወያየን በኋላ ከባለሙያዎች ጋር የሚያምር ክችን ሰርተንለታል። እንግዲህ እንደምታዩት እያንዳንዱን ጠርዙን ኮለኑን ምኑን ግንበኞች በስርዓት አልሰሩትም ይሄንን ቤት። በዛ ላይ በጣም ጠባብና አጭር ናት። ነገር ግን ክችኑ ካለቀ በኋላ እንዴት አድርገን የሚያምር ግሬስ እንደሰጠ ነው ታዩታላችሁ። እናንተም እንግዲህ እንደዚህ አይነት ቦታ ላይ ካላችሁ በቅድሚያ ምን ማድረግ እንዳለባችሁ ከዚህ በደንብ ጥሩ ትምህርት ትወስዳላችሁ ብዬ ተስፋ አድርጋለሁ። ሌላው እኛ ክችን ዋጋ ስንነጋገር ክችን ሰርቶ ዝም ብሎ ሄዶ ቁጭ ማድረግ ብቻ አይደለም። ቦታው ላይ ምን አይነት ሪስክ እየወሰድን ምን አይነት ድካም እየደከምን የምንገጥመው እንዴት እንደሆነ እንድታዩት ነው። እንግዲህ ምናልባት ከአሁን በፊት እየገጠምን ያለነውን ስራ በስራ ሂደት ላይ ያለውን አሳይተናችሁ አናውቅ ይሆናል። ነገር ግን ስንገጥምላቸው የነበሩ እህቶች በኮሜንት ላይ ምን አይነት ከባድ ጊዜ እንደምናሳልፍ ሊነግሯችሁ ይችላሉ። እንግዲህ ይሄንን ቤት እንደምታዩት ጠርዝ ላይ ውሃ ልክ የለውም። ጠርዝ አቀማመጡ ስናስጠጋ ከታች ይዝና ከላይ ክፍተት በአንድ በኩል ተጠግቶ በአንድ በኩል ክፍተት ይመጣል። መሬቱ ውሃ ልክ የለውም። ልክ ወደ ግድግዳ ስናስጠጋ ከመሬት እግሩ ይከፍታል። በጣም አስቸጋሪ የሆነ ነው። በዛ ላይ እንደምታዩት መካከል ላይ ያለው ኮለን በጣም አስቸጋሪ ነበርና ያንን ኮለኑን አንድ የክችኑ አካል አድርገን ነበር የሰራ ነው። እንዴት አድርጎ እንዳለፋን እንዴትስ ደግሞ እንዳስቸገረን ያው በስራው ታዩታላችሁ። ሌላው እንግዲህ ስራው ላይ አምሮ መጨረሻ ላይ ደስ የሚል ስራ ነው ያስረከብነው። ነገር ግን ያንን እንዴት አድርገን አስተካከል ነው ያው እኛ በሙያችን የቻልነውን ያክል ሞክረን አድርገናል። ነገር ግን ከዛ በፊት እናንተ ቤቱን ብታስተካክሉትና አሪፍ ብታደርጉት ያለምንም ልፋት ቤታችሁም ክችኑም የሚያምር ሆኖ መግጠም ይቻላልና እንደምታዩት እንግዲህ እዚህ ጋር የመሬቱ ውሃ ልክ አለመኖር ዙሪያውን እንጨት ቀቅረን ነው እንግዲህ አሁን ውሃ ልክ ለመጠበቅ ያክል ነው። ይሄን አይደለም እኛ የተጠቀምነው። መጨረሻ ላይ ዙሪያውን ወጥ ሞራል ያዘጋጅተን ከመሬት ከፍ እንዲል ከግድግዳ በኩል ላይ ራሱ ምንም ነገር የለም እኮ እያያችሁ ማለት ክፍተቱን በጣም ግድግዳው ሌቭል የለውም። እና እናንተ ምን ማድረግ አለባችሁ መሰላችሁ? እያንዳንዱን የግድግዳችሁን ፓርት ስታሰሩ ጠርዝ ላይና መሬት አካባቢ ላይ ከላይ ከታች ሌቭል መሆኑን ጠርዝ አጠባበቃቸው ከርቭ የሌለው ስትሬት መሆኑን በደንብ አድርጋችሁ ሌቭል መሆኑን ቸክ አድርጉ። መሬት ራሱ ውሃ ልክ ወይም ደግሞ ልሾ የሚሰራው ሰው በደንብ አድርጎ ሌቭል አድርጎ መስራቱን እርግጠኛ ሆኖ የዛኔ ኪችናችሁ መቶ ሲቀመጥ አሪፍ ይሆናል። እኛ እንግዲህ እያንዳንዱን ፓርት ዙሪያውን ሞራሌ እያደረግን እንዴት እንዳሳመር ነው መጨረሻ ላይ የምታዩት ይሆናል። እዚህ ቤት ላይ እንግዲህ በጣም አስቸጋሪ የሆነብን ምንድነው የመሬቱ ውሃ ልክ አለመኖርና ግድግዳው በጣም በአንድ በኩል እብጥ ያለ በአንድ በኩል እንትን ያለ በዛ ላይ ደግሞ ግንብ አጥር ስለሆነ ግንብ ቤት ስለሆነ በጣም አስቸጋሪ የሆነ ስራ ነበረ። ነገር ግን በእኛ ስራ ማንም አፍሮ አያውቅም። እኛም በስራችን የምንታመን ሰዎች ነን። እንደምታዩት እንግዲህ ቤቱ አጭር ነው፣ ጠባብ ነው። እዚህ ላይ እንዴት አድርገን ሪስክ ወስደን ለፍተን ደክመን ደንበኛችን እንዳልነው በግራ በኩል እንደምታዩት እንግዲህ ይሄ እንትን ግንብ ነው ቤት ውስጥ የተሰራ ነው። እዚህ ጋር እንግዲህ ክችኑን እንዴት አድርገን እንዳሳመረው መጨረሻ ላይ የምታዩት ይሆናል። ሌቭል አድርገን ተጠቅመንለታል። እዛ ጋር ጠርዝ ላይ ኮርነሮችን ራሱ እንዴት አድርገን ኤላውተን እንደሰራ ናቸው። ይሄን ሁሉ እንግዲህ ያደረግነው በሜትር ቤቱን ለክተን ዲዛይን አውጥተን ከባለሙያዎች ጋር ተነጋግረን ነውና እንግዲህ ቤቱ አልቆ ሁሉ ነገሩ ፏ ብሎ ደግሞ ምን እንደሚመስል እያያችሁት ነው አይደለ? ፏ ብሎ ማለት ነው። ይሄ እንግዲህ ዙሪያውን ተገጥሟል። እንግዲህ ለቤቱ ያንን የመሰለ ጥበብ ያለ ቤት እንዴት እንደሚያምርና ሰፊ እንደሆነ ያያችሁት ነው። ከታች እግር ላይ የተጠቀምነው ከላይ ያንዳንዱ ፓርት ዙሪያውን በሚያምርና ጽድት ባለ መልኩ ኮለኑ ራሱ እንዴት አድርገን እንደተጠቀምነው ኮለኑን የክችኑ አንድ አካል እንዳደረግነው በዚህኛውም በኩል ደግሞ በተቃራኒ በኩል የዕቃ ማጠቢያ ፓርት እንደምታዩት አድርገናል። ኮለን እዚህም በኩል ላይ ነበረ። ይሄንንም እንግዲህ እንዴት አድርገን እንደሰራ ነው ዙሪያውን እየከፋፈትኩኝ አሳያችኋለሁ። የቻናል ቤተሰቦች እናንተም እንግዲህ እንደዚህ አይነት ነገራቶች እንዳይፈጠሩባችሁ ምን ማድረግ አለባችሁ? አሪፍ ባለሙያ ይዛችሁ መሬቱን ውሃ ልክ መሆኑን ግድግዳ ጠርዝ ላይ በደንብ መጠበቁን ብርሃን ያለው ቤት እንዲሆን ብታደርጉት የተሻለ ነው። እንደዚህ መሀል ላይ ደግሞ ኮለን ምንም አያስፈልግም። እኛ ግን ያው ይሄንን በጣም በሚያምርና ጽድት ባለ መልኩ አድርገን ሰርተንለታል። ደንበኛችንም ከሚገባው በላይ ደስ ብሎት ወዶት የተረከበን ስራ ነው። ከአሁን በፊት ሌሎች ክችኖችን እየገጣጠምን ሲያይ ስለነበረ እኛ ላይ ነው እንግዲህ ሙሉ እምነቱን አድርጎ መጥቶ እኛም ደግሞ በደስ በሚል መልኩ ጽድት አድርገን ሰርተንለታል። እንግዲህ እኛ እዚህ ጋር ግድግዳ ቆፍረናል፣ መሬት አስተካክለናል። ሀታ አካባቢው ቅርብ በመሆኑ እንጂ 2-3 ጊዜ እየተመላለስን ነው እየመሸብን ቦታው ላይ ማብራትም ደግሞ ችግር ስለነበረ እንደዛ እያደረግን እስኪ እንግዲህ አሁን ቀረብ ቀረብ እያደረኩ ደግሞ ዙሪያውን ላሳያችሁ።
እንግዲህ እያያችሁት ነው አይደለ? ኮለኗን ተከትለን እያንዳንዷን ፓርት ክፍተቷን፣ ሴራሚኩን ግድግዳ ላይ ፍሳሽ ወደ ውስጥ እንዳይገባ እቃም ወደ ውስጥ እንዳይገባ በሚል በዚህ በኩል ራሱ ከግንቡ ጋር ሌቭል እንዲመጣ አድርገን ጽድት አድርገን ነው የሰራ ነው። የእቃ ማጠቢያው ፓርት ላይ ራሱ እንደምታዩት ከስር ከላይ ሁሉ ነገሩን የሚያምር አድርገን በሀሪፍ ስራ ጽድት አድርገን ነው ስራውን የሰራንለት። እናንተም እንግዲህ እንዴት አያችሁት? እዛ የመጀመሪያው ቦታ ላይ እንደዚህ አይነት ቦታ ላይ ይሄን የመሰለ ክችን እንግዲህ ሰርተን ገጥመናል። እናንተስ እንደዚህ ጠብቃችሁት ነበር? እስኪ በኮሜንት ላይ ጻፉልኝ። ሌላው እንግዲህ እንደዚህ አይነት አስቸጋሪ የሆኑ ቦታዎች ላይ እነዚህን የሚያማምሩ ክችኖችን እየሰራን እንድናስረክባችሁ ስልክ ቁጥር ላይ ስልካችሁ ላይ እየደወላችሁ ማዘዝ ትችላላችሁ፣ መጠየቅም ትችላላችሁ። ኮሜንት ላይ ደግሞ የተሰማችሁን ስሜት ጻፉልኝ። እንዲህ ቢሆን ያምር ነበር ወይም ደግሞ እንዲህ ብታደርገው ብላችሁ ሀሳብም ካላችሁ ጻፉልኝ። በደንብ አድርጋችሁ እንደዚህ አስቸጋሪ የሆነ ቦታ ላላቸው ጓደኞቻችሁ፣ ወዳጅ ዘመዶቻችሁ ደግሞ እቃውን ይህን ቪዲዮን እየላካችሁ እንደኛ አይነት ሰዎችን አማራጭ እንዲያደርጉ ላኩላቸው። እንግዲህ ዛሬ ይዤላችሁ የመጣሁት የክችን አሰራር ሂደት ይሄን ይመስላል። የቻናሌ ቤተሰቦች ላይክ ማድረጋችሁን፣ ሼር ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ። ማዘዝ ስትፈልጉ ስክሪን ላይ ባለው ስልክ ቁጥር ደውሉልኝ። ከልብ አድርጌ አመሰግናለሁ።